ሁልጊዜ በአንድ ማንነት መኖር እንችላለን ወይ ማለት ነው? ትችላለህ? አችልም? አይቻልም። እኔ ዛሬ ጤነኛ ነኝ፣ ነገ ምን ትሆናለህ? አሁን ለምሳሌ ሀያል ነኝ በል፣ ቆይተ ምን ትሆናለህ? አሁን እኔ ጠግብ ያለው ቆይተ ምን ያደርጋል? እግዚአብሔር የሚለወጥ ማንነት ስለሌለው እኔ ነኝ የሚለው በእግዚአብሔር በነገረ እግዚአብሔር ትምህርት በቴዎሎጂ ትምህርት እኔ ነኝ የሚለው ቃል በጣም ኃይለኛ ቃል ነው። የማይለወጥ ማንነት ማለት ነው። የማይለወጥ ክርስቶስ ለምሳሌ እውነት ይባላል። እውነት ማለት ምን ማለት ይመስላችኋል? ትርጉሙ እውነት ማለት የማይለወጥ ማለት ነው። የማይለወጥ ማለት የእውነት ትርጉሙ ይሄ ነው። አፍላጦን ወይም ፕሉቶ ወይም ፕሌቶን በሉት እንዳነባባችሁ እነ ሶቅራጥስ እና አርስቶትል እውነት ምንድን ነው እያሉ ዝክት ሲሉ የለም ጌታ እውነት እግዚአብሔር ስለሆነ ተፈላስፋ አታገኘ። ጌታ ለጲላጦስ ስለ እውነት ልመሰክር መጥቻለሁ አለ። ጲላጦስ ብድግ አደረገና እውነት ምንድን ነው አለ። ጌታ ዝም አለ። ምን ማለት ይመስላችኋል? እውነትማ እኔ ነኝ፣ እኔንም እየሰቀልከኝ ነው እያለ ዝም ያለ እውነትማ እኔ ነኝ እያለው ነበር። እግዚአብሔር እውነት ነው። ለዛ ክርስቶስ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ሲል እግዚአብሔር ነኝ እያለ ፍጡር እውነት አይባልም። እውነት የሚባል ስም አይሰጠውም። ፍጡር አምላክ ብቻ ነው። ለሙሴ እግዚአብሔር ምንድን ነው የነገረው? እኔ ነኝ። እስቲ እኔ ነኝ በሉ። እኔ ነኝ ዘሃሉ ማን ላከኝ ልበል ሲለው እኔ ያለና ምንድን ነኝ ነው ያለው? የሚኖር ነው። አልፋ ኦሜጋ ማለት ነው። መጀመሪያውና መጨረሻው ያለና የሚኖር ነው እንጂ የነበረና የሚኖር አይደለም። ያለና የሚኖር ነኝ ያለ እኔ ነኝ። ጌታ በባህር ላይ እየተራመደ ሲመጣ ሐዋርያት በማይበል ውስጡ ነው እየተንጓለሉ ሳሉ ማይበሩ እያሰቃያቸው ሳለ ጌታ በእግሩ እየተራመደ መጣ። በእግሩ እየተራመደ ሲመጣ ምንድን ነው ያላቸው ይመስላችኋል? አይዟችሁ እኔ ነኝ። እስኪ በሉ እንጂ አይዟችሁ ምንድን ነው ያላቸው? እኔ ነኝ። እንድታሰምሩባት እኔ ነኝ። እኔ ነኝ ለክርስቶስ ዝም ብሎ ቃል እንዳይመስላችሁ። የዚህ ባህር ጌታ ማንኝ እያላቸው ነው። ምክንያቱም ማይበሉ እያወካቸው እያለ እነሱ የፈሩ ሲጀመር ውሃውን ነው እንጂ እሱን አይደለም የፈሩት። ማይበሉ እያወካቸው እያለ እኔ ነኝ ማለት ነው። ይሄ ይለወጣል፣ መርከቡም ይለወጣል፣ የእናንተ አካልም ይለወጣል። እማልለወጥ እረኛችሁ ግን ማንኝ እያላቸው ነው? እኔ ነኝ። ሌላ ጊዜ በመርከብ ተሳፍረው እየሄዱ እያለ ማይበሉ መርከቢቱን እስኪያሰጥማት ድረስ እሱ ተኝቷል። ተነስቶ ኧረ እባክህ አድነን ብለው ቀሰቀሱት። ተነስቶም እናንተ እምነት የጎደላችሁ ስለምን ትፈራላችሁ? ይሄ ምን ማለት ነው? ለምን ይመስላችኋል? ይሄ ቃል ገብቷቸው ጋር እናንተ እምነት የጎደላችሁ ስለምን ትፈራላችሁ የሚላቸው ለምንድን ነው? ማይበሉን ሊሰጥም እየገነፈለ ነው። መርከቢቱ ልትሰጥም ነው። እምነት የጎደላችሁ ምን ማለት ነው? እየጠፋን ለምንድን ነው የማንፈራው ብትለው ከእሱ ጋር እያለን አንጠፋም አትሉም ወይ ነው። ከእሱ ጋር እያለን አንጠፋም አትሉም ወይ? እኔ እንደሆንኩ አታውቁም ወይ? ከዛ አይሁድን ደግሞ ምንድን ነው ያላቸው? እኔ እንደሆንኩ ባታምኑ ትጠፋላችሁ። በጣም ነው የሚገርመኝ። ለማያመንክሙ ከመ አነ ውእቱ ትመውቱ በኃጢአትክሙ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ምን እንደሆንኩ ባታምኑ ያላቸው ወገኖች? እኔ እንደሆንኩ ባታምኑ ምንድን ነው? እኔ እንደሆንኩ ያዙልኝ። የናዝሬት ሰው እንደሆነ ያውቃሉ አያውቁም? እሺ የድንግል ማርያም ልጅ እንደሆነ ያውቃሉ አያውቁም? የሀገራቸው ሰው እንደሆነ ያውቃሉ አያውቁም? የ30 ዓመት ወጣት እንደሆነ ያውቃሉ አያውቁም? እና እኔ እንደሆንኩ ባታምኑ ምን ማለት ይመስላችኋል? አምላክ እንደሆንኩ ባታምኑ ማለት እኔ የምትለው ቃል ለእግዚአብሔር አንተ ነህ ነው። አንተ እኛ ነህ አንባልም፣ እሱ ነው። አንተ ግን ያው እስቲ በሉ አቤት። አንተ ግን ያው አንተ ነህ። ምን ማለት ነው? እግዚአብሔር ማለት ምን ማለት ይመስላችኋል? እግዚአብሔር ማለት ከውታችኋል? እግዚአብሔር ማለት ምን ማለት ነው? እግዚአብሔር ምናልባት አሁን ይህን ቃሉን መተርጎም ይቻላል። በስነ መለኮት ትምህርት አባቶች ያስተማሩት ግን የመጨረሻው ስለ እግዚአብሔር የምታውቀው እውቀት እግዚአብሔር እንደሆነ ብቻ ነው የምታውቀው። እግዚአብሔር ራሱ እግዚአብሔርን እንደሚያውቅ ብቻ ታውቃለህ እንጂ ስለ እግዚአብሔር አውቆ የጨረሰ ፍጡር አልነበረም፣ የለም፣ ሊኖርም አይችልም። ይህን ነበር ያስረዳቸው። ስለዚህ ጌታችን ኢየሱስ ክርስቶስ እኔ ካንተ ጋር አንድ ነኝ ብሎ ነገረን። ከዛ እኔ ነኝ ሲላቸው
እንዳትረሱ። ሊይዙት ጎመድ ጎመድ ይዘው ሲመጡ እኔ ነኝ ሲላቸው ይቺ እኔ ነኝ የምትለው ቃል ምን አደረገቻቸው? እንግዲህ እኮ ሰውየውን አይተውታል። ሊይዙት ነው እኮ የመጡ አያዩት ነው። የጨመረው ነገር የለም። ሰራዊቱ ከተፋሉም አልተባለም፣ ዱላም አልያዘም። የጨመረው ነገር የለም። ምን አባታችሁ ነው ልትይዙኝ የመጣችሁም አላለ። ዝም ብሎ ምንድን ነው ያለው? እኔ ነኝ ስላቸው ጣላ። የክርስቶስ እኔነት ሞትን የሚያስፈራ፣ አጋንንትን የሚያስፈራ፣ መቃብርን የሚረታ፣ ሲኦልን የሚበዘብዝ፣ የሞት ደጆችን ሁሉ የሚሰባብር ሕይወት የሆነ እኔነት ነው የእግዚአብሔር ማንነት። የክርስቶስ ማንነት እንደዚያ ነው። ለዚህ ነው ቅዱስ ጳውሎስ የባሪያን መልክ ይዞ መጣ፣ ጌትነቱን እንደ መቀማት እንኳን አልቆጠረውም ብሎ የተናገረ። የባሪያን መልክ ይዞ መጣ፣ ግን ጌትነቱን እንደ መቀማት አልቆጠረውም። በባሪያ መልክ ይታያል፣ ግን ንጉሥ ነው። ሰማይና ምድር ሁሉ ጌትነቱን ሲያመሰግኑ ዋሉ። ይሄ አምላክ በዕለተ ዓርብ ተሰቀለ። አሁን አንድ ሐሳብ እስኪ ላስታውሳችሁ። ጌታችን ኢየሱስ ክርስቶስ ዓርብ ጧት ተከሶ ሲቆም ምስክሮቹ ስንት ናቸው? የከሳሽ ምስክሮች ስንት ይመስላችኋል? በጠቅላላ የኢየሩሳሌም ሕዝብ ነው ምስክሮቹ። እርሱ መከላከያ ምስክር አቅርቧል አላቀረበም? እሺ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ፣ እኔ እንደዚህ ያለው ሰው ነኝ ብሎ ስለ ራሱ ተናግሯል አልተናገረም? ምንድን ነው ያደረገው? ዝም። ከዛ ንጉሡ ምን ብሎ ነው የፈረደ? መጨረሻ ላይ በዚህ ሰው ላይ ምንም በደል አያችሁ። የዝምታውን ኃይል ራሱ አያችሁ። ዝም ብሎ የሚረታ ክርስቶስ ነው። ዝም ብሎ ነው የረታቸው ማለት። አንድ አልተሟገተም፣ ምስክር አላቀረበ፣ ዝም አለ። እንግዲህ ስለ ክርስቶስ ለጲላጦስ ሌላ ያስረዳው ሰው የለም። እኔ በዚህ ሰው ላይ ምንም በደል አላገኘም። በዝምታው ከሃሊነቱን ገለጠና ከዚያ ሰማይና ምድር ሁሉ የእሱን ጌትነት መሰከሩ። ፀሐይ፣ ጨረቃ፣ ከዋክብት ሁሉ ብርሃናቸውን ገፈፉ። ለእኛ ብርሃንን ሰጥተህ የፈጠርክን አንተ እርቃንህን ልትታይ አይገባም ብለው ለሱ እርቃኑ እንዲሸፈን ከ6 ሰዓት እስከ 9 ሰዓት ድረስ ምን አደረጉት? ብርሃናቸውን ሸፈኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ ምን አለ? ፀሐይ ጸልመ ወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ እርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ ብርሃን ያለበሳቸውን ጌታ ራቁቱን እንዳያዩ አለ። እንግዲህ ተመልከቱ፣ ፀሐይ፣ ጨረቃ፣ ከዋክብት ጌታቸውን አወቁ፣ አይሁድ ግን አላወቁትም። ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ የሚናገረው? አለት በክርስቶስ ደም ሲከፈት የአይሁድ ልብ ግን እንደተዘጋዋል አይደለም? እንደተዘጋዋል። አለት ግን የክርስቶስ ደም ጠብ ሲልበት ያን መሸከም አቅቶት ተከፍቷል። እነዚህን ሁሉ ኃይሎቹን መቃብራትን በመክፈት በደሙ ሙታንን በመቀስቀስ ከ500 ብቅ የሚሉ ሙታንን ወይም ከ500 በላይ የሆኑ ሙታንን ከመስቀሉ ስር አስነስቶ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ እነዚያ ከመስቀሉ ስር የተነሱ ባልንጀሮች ዛሬም በከተማ አሉ ብሎ እንደተናገረ የትንሣኤው ምስክር አድርጎ ዕለቱ የእሱ እንደሆነ ለማመልከት ዕለቱን ከፍሎ እስከ 6 ሰዓት ቀን ከ6 እስከ 9 ጨለማ ከዚያ በኋላ ብርሃን አድርጎ ቀንና ሌሊት ራሱ የእሱ ተላላኪዎች እንደሆኑ አሳያቸው። ተቀበረ። ታላላቅ የሆኑ ታላቅ ደንጊያ አምጥተው ዘጉ በመቃብሩ አፍ ላይ። የሮም ወታደሮችን ጠባቂ አድርገው ሾሙ፣ ቆለፉበት፣ በሮም ማህተም አተሙት። የዘመኑን ሕግ ደግሞ እንዳትረሱ በዘመኑ ተልኮ ተሰጥቶት ክርስቶስ ሌላ ጊዜ ደግሞ ጊዜ ከገጠመ ነግራቸው። አሁን ክርስቶስ ለምንድን ነው በመስቀል የሞተ የሚለውን ትንቢት ተነግሯል ከሚለው በተጨማሪ በዘመኑ ያለው ሕግ ለምን እንደተሰራ ነግራቸዋል። በጣም የሚያስደንቁ ፍቅሮችን እሱ ገልጦልናል። ያን ጊዜ እሱን እንተው። በዘመኑ አንድ ወታደር የሆነ ጥፋት ካጠፋ የሚቀጣው በስቅላት ሞት ነው። ልብ ብላችሁ በስቅላት ሞት ነው። ስለዚህ እንዳትረሱ በስቅላት ሞት ነው የሚቀጣው። አሁን ስለዚህ እነዚያን ጠባቂዎች ተቀመጡ። እነዚህ ጠባቂዎች እንቅልፍ ይወስዳቸው ይችላል አይችልም? ገምቱ። ይወስዳቸው ይችላል ወይስ አይችልም? አይችልም። ለምን?
እንቅልፍ ወስዷቸው አንድ ነገር ከመቃብሩ ቢከሰት ምን ይገጥማቸዋል? ጧት የስቅላት ሞት ይጠብቃቸዋል ማለት ነው። ስለዚህ